ስለ ባልሽ ስለሆነ ቀና ብዬ ላምቡ ባልሽ ታሞ ሌላ ሴት መድኃኒት ናት ቢባል ምን ታደርጊያለሽ? አብሬው ሞታለሁ። አብረን ሞታለን። መድኃኒት ናት ይለኛል። እኔስ በሽታ ነኝ? ምን ወይስ የኔ ሴትነትና የሱ ሴትነት ይለያል? ማሬ ስለማይባል አብረን ሞታታለን። ወዴት ሞኝን ፈልጊድና ይቀልዳል እንዴ? ተጫዋት ለአንተ ያመጣውልክ ነው ሽሮ። አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው። አዎ ለሱ ነው ያዘጋጀው። ይሄ ለሱ ነው። አዎ ተጫዋት አንተ አመጣልሃለሁ። እሺ እንትና አለኝ እንግዲህ ነው በቃ ጨነቀኝ። ኧረ እውነት ጠጣ እሱን ልጠጣ። አዎ እሺ ግን እኮ እኔም ነው ምን በቃ ብሄድ ይሻለኛል። እንግዲህ ለምን? ይሄ ጥሩ ነው። ጠጣ። ሽሮውንም አመጣልሃለሁ። ብቻውን ነው የምበላው ይሄ? አዎ በጣም ነው የሚወደው። እውነት በቃ ሽሮውን ተይው። በቃ ያሞኩት ቤታን እሱን እበላለሁ። ኧረ ለምን አበላ? ተይው በቃ። እሺ እሱን ይዘህ ሂድ። በቃ እሱን ጠጣው። እጄ እንውሰዳት። አዎ በቃ እሺ በይው። እሺ በይ። አመሰግናለሁ። እውነት እሺ። ወመን የተቂላህ ፈጅዐል ለሁ መኽረጃ እኮ በአላህ የተማመነ መውጫ አያጣም ነው። ለምን ሳክብኝ? ጎበዝ ነሽ፣ እውነት ጎበዝ ነሽ ማለት እኔ እንግዲህ ቁርአን ቀርቻለሁ እኮ። ትርጉሙ ማወቅ ራሱ አረብኛ እኮ ጽፋለሁ፣ አነባለሁ። አረብኛ በጣም እንደ ቋንቋዬ እኮ ነው የማወራው አረብኛ። እኔ ልክ እንደ ቋንቋዬ። እኔ አረቦች ከኔ ጋር በስራ ጉዳይ በስልክ ስናወራ ኢትዮጵያዊ መሆኔን አያምኑም። ኢትዮጵያዊ ነኝ ብዬ ስነግራቸው አያምኑም። በአካል ሲያዩኝ ነው የሚያምኑት ኢትዮጵያዊነቴን። ትርጉሙን ንገራቸው ለህዝብ። በአላህ የተማመነ መውጫ አያጣም። በቃ በፈጣሪ የተማመነ ሰው ችግሩ በፈጣሪ ይፈታለታል ማለት ነው። በቃ ችግር ፈቺ ምንም ነገር ፈጣሪና ፈጣሪ ነው። እኔ ደግሞ በፈጣሪ ድብና አድርጌ እተማመናለሁ። እናንተ እንትነኝ ከምትሉት በላይ አንዳንድ ሰዎች እነሱን ብቻ ፈጣሪ የሚሰማ እነሱ የፈጣሪ ልጅ እኛ የሰይጣን ልጅ የምንመስላቸው ሰዎች አሉ። ፈጣሪ ልብን ነው የሚያየው። ልቤ ላይ ያለውን የቂን በሱ ያለኝን እምነት ነው የሚያየው፣ ውጭ አይደለም።